ከዕለታት አንድ ቀን ሄዝል የምትባል ብልህና ቆንጆ ልጅ ነበረች። የምትኖረውም ከጫካው ጎን ካለ ቤት ውስጥ ነው። ከእናቷ ጋራ ተደጋግፈው ነው የሚኖሩት። ስለዚህም ደስ የሚል ቅርበት ነበራቸው። ነገር ግን አንድ ቀን ሄዝል ትዳር መስርታ ከጫካው በሌላኛው አቅጣጫ በኩል መኖር ጀመረች። ከእናቷም ይርቅ ነበር። እማዬ እዚህ ብቻሽን አልተውሽም፣ ለምን አብረሽን አትኖሪ? ችግር የለውም ውዴ፣ እዚህ ነው ህይወቴን ሁሉ የኖርኩት። ጎረቤቶቼን እንዴት ትቻቸው ሄዳለሁ? አንቺ ለኔ አትጨነቂ፣ ወደ ባለቤትሽ ሂጂ። ሰዎች እባካችሁ እናቴን ተንከባከቡልኝ፣ በጣም አመሰግናለሁ። ሄዝል ሁሉንም ተሰናብታ ወደ ባለቤቷ ቤት ሄደች። ከዛም በኋላ ከእናቷ ርቃ መኖር ነበረባት። በረጅሙና አደገኛው መንገድ ምክንያት ማንም ጫካውን ለማቋረጥ አይደፍርም። ብዙ የዱር እንስሳት ነበረበት። ስለዚህም ሄዝል እናቷን ከሰርጓ በኋላ አላገኘቻትም። ሁሉ ጊዜ በጣም ትናፍቃት ነበር። እናቴ እንዴት እንደሆነች አላውቅም። እድሜዋ እየጨመረ ነው። እንዴት ብቻዋን ትኖራለች? መጥፎ ነገር ቢፈጠርባትስ? አይሆንም፣ ሄጄ ልጠይቃት ይገባል። ወስናም ሄዝል የመንገድ ጓዟን ሸክፋ ተነሳች። ባለቤቷም ፍላጎቷን ሲያይ በጣም ተጨነቀ። የሆነ መሄድ ትፈልጊያለሽ? እንደሱ ከሆነ አብሬሽ እመጣለሁ። አብረን ከሄድን ቤቱን ማን ይጠብቃል? ስራም አለብህ፣ መሄድ የለብህም። ግን ጫካ ውስጥ እኮ ብዙ አደገኛ እንስሶች አሉ። አደጋ ላይ ትወድቂያለሽ። ይህን ያህል አትጨነቅ። ጫካውን በሰላም አቋርጠዋለሁ። በቶሎም እመለሳለሁ። እነዛ አስፈሪ እንስሳት እንደኔ ብለህ አይሆኑም። ከዛም ባለቤቷ ለመስማማት ተገደደ። ተሰነባብተውም መንገዷን ጀመረች። ጀግናዋ ሄዝል ጫካ ውስጥ ብቻዋን ሄደች። አደጋ መኖሩን ብታውቅ እንኳን። ብዙም ሳይቆይ ተኩላ መጣባትና አስቆማት። ዋው! ወጣትና ቆንጆ ልጅ፣ ጥሩ ተመችተሽኛል። ሰራተኛ በፈለኩበት ጊዜ መጣሽ። ምን ይመስልሻል? በሷ ጉልበት ተኩላውን ማሸነፍ አትችልም፣ ግን ብዙም ሳትቆይ ለመረጋጋት ሞከረች። ሰላም አቶ ተኩላ፣ የጫካው ብልህ እንስሳ። ካንተ ጋር መገናኘት ለኔ ክብር ነው። ግን ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ቃለህ እኔ ትዕዛዝ ነው። ከተቃወምሽ አሳይሻለሁ። እናቴን ልጠይቃት እየሄድኩ ነው። እናቴን ተንከባክቤ ሳልጨርስ አንተን መታዘዝ አልችልም። እባክህ እንድሄድ ፍቀድልኝ። ከአንድ ወር በኋላ እመለሳለሁ። ከዛም ሰራተኛ እሆናለሁ። እውነትም ጥሩ ልጅ ነሽ። እሺ እናትሽን እንድፈቅድልሻለሁ፣ ግን እንደጨረሽ ለመመለስ ቃል ግቢልኝ። ቃል ገባለሁ። በጣም ጥሩ፣ መሄድ ትችያለሽ። ሄዝል ተደስታ ነበር።
በቶሎ ከተኩላዋ አመለጠች። ትንሽ ከሄደች በኋላም ትልቅ ነብር መንገዷን ዘግቶ አየች። አሪፍ፣ በጣም ተርቤ ነበር። ለቀናት አልበላው። አሁን ግን አንቺ መጣሽ። ቀጭን ነገር ነሽ፣ ግን ትጥሚያለሽ። ውዱ ጠንካራ ነብር፣ ያንተ ምሳ መሆን ለኔ ክብር ነው። ግን እንደምታየው በጣም ቀጭን ነኝ። ያ ተኩላ ራሱ ትቶኛል። ያስግብግብ ተኩላቶሽ አይታመንም። እናቴን እንድጠይቃት ልቀቀኝ። ከአንድ ወር በኋላ ጣፋጭ ሁንና አንተ እንድትበላኝ አላረፍድም። ምክንያታዊ ትመስላለች። የዚህ ሳምንት ምግቤ የትም አይሄድም። በፈለኩበት ጊዜ ይዛታለሁ። ትንሽ ብጠብቅ አልጎዳም። ምክንያታዊ ትመስያለሽ። እሺ፣ አሁን እንድትሄጂ ፈቅዳለሁ። ግን ከወር በኋላ እዚህ መመለስሽን አትርሺ። የኔም ምሳ ትሆኛለሽ። ቃል ግቢልኝ። ሄዝልም ምንም ምርጫ አልነበራትም። ቃል ገባች። እሺ፣ ቃል ገባለሁ። ነብሩም ሄዝልን በደስታ ለቀቃት። በሩጫም ከጫካው ወጣች። እናም ከብዙ አስቸጋሪ ፈተናዎች በኋላ ሄዝል ወደ ቤቷ ደረሰች። ሁለት እናትና ልጅ ደግሞ ተገናኙ። በጣም ተደሰቱ። ሄዝል እናቷን በስራ አገዘቻት። ደስ የሚሉ ታሪኮችንም ነገረቻት። ከመጥፎዎቹ እንስሳት ውጪ እናቷን በደንብ ተንከባከበች። ከዛም እናቷ ጠንካራ ሆነች። ግን አንድ ወር ወዲያው አለፈ። ወደ ባለቤቷ የምትመለስበት ቀን ነበር። ጫካ ውስጥ የሚጠብቃትን አደጋ አስባ ሄዝል አንድ እቅድ አወጣች። የሄዝል እናትም ሙሉ ታሪኩን ስትሰማ በጣም ተጨነቀች። ወይኔ ልጄ፣ ምን ብናደርግ ይሻላል? ለምን እዚሁ አብረሽኝ ለዘላለም አትቆይም? አትጨነቂ፣ ምን ማድረግ እንዳለብኝ አውቃለሁ። እናቷና እሷ ሙሉ መንደሩን ፈልገው በስተመጨረሻም ትልቅ ዱባ አገኙ። ሄዝል ተደሰተች። በፍጥነትም ውስጡን ቆራረጠችውና ውስጡ ተቀመጠች። በመመለሻዋ ቀን እናቷን ተሰናብታ ዱባው ውስጥ ተቀመጠች። እናቷም ዱባውን ገፍታ ረዳቻትና መንከባለሉን ቀጠለ። ዛሬ ምግቤ እዚህ ይመጣል። ከወራት ጥበቃ በኋላ ስጋው ጣፋጭ ይሆናል። ድንገትም ነብሩ ከፍ ያለ ድምጽ ሰማ። ትልቅ ዱባ ሲንከባለልም መሬቱን አንቀጠቀጠው። የዱባው ጩኸትም አስደነገጠው። ዞር በል፣ ከመንገዴ ካልወጣ ትገጫለህ። ነብሩም ፈርቶ ነበር። በፍጥነትም ወደ ጎን ብሎ ዱባውን አሳለፈው። አውሬ የሚያህል ዱባ ብቻውን እየተንከባለለ የማይታመን ነው። ተከትየው የት እንደሚሄድ ማየት አለበት። ነብሩ ጓግቶ ነበር። ዱባውን ለመከተል ወሰነ። ዱባውም ጫካውን እያቋረጠ የተኩላዎቹ ቦታ ጋር ደረሰ። ያ የተኩላው ቦታ አይደል እንዴ? ተንኮለኛ ስለሆነ ቶሎ ደርሼ ታሪኩን ልንገረው። መንገዱንም በደንብ ስለሚያውቀው ነብሩ አቋራጭ ተጠቅሞ ተኩላው ጋር ሄደ። በዛ ጊዜ ተኩላውም ሄዝልን በጉጉት እየጠበቃት ነበር። እርግጠኛ ነኝ በቅርቡ ትደርሳለች። አዲስ ሰራተኛ ሲኖረኝ ምንም ማድረግ አይጠበቅብኝም። አንተ ነህ እንዴ መጥፎ ነብር? እንዴ ብትደፍር እዚህ ቦታዬ ላይ ትመጣለህ? ወንድሜ ተኩላ፣ ለምንድን ነው የተገረምከው? እዚህ የመጣሁት ለየት ስላለው ነገር ላስጠነቀቀህ ነው። ነብሩም ለተኩላው ብቻውን ስለሚንደባለለው የዱባ ታሪክ ነገረው። ተንኮለኛ ስለነበረም ቶሎ ሐሳብ መጣለት። በጣም ቀላል ነው። ሹል ድንጋዮች መሬት ላይ አድርገን ዱባውን እንቀበለው። ሁለቱም በጉጉት ዓላማቸውን አሳኩ። መሬት ላይ ድንጋይ ደረደሩ። በጣም ሹል ነበር። ሄዝልም ዱባው ውስጥ ሆና መሽከርከሯን ቀጥላለች። የተኩላው ቤት ጋር ደረሰች። በጣም አሪፍ፣ ሁሉም ነገር ቀላል ነው። ተኩላውን ካለፍኩ ቤቴ በሰላም ደርሳለሁ። ቃሌንም ጠብቃለሁ። ከመንገዴ ውጡ፣ ካልሆነ ገጫችኋለሁ። ሄዝልም ወጥመዱን አልጠበቀችውም። ዱባውም ሹል ድንጋይ ላይ ሲያርፍ ለሁለት ተከፈለ። ሄዝልም መሬት ላይ ወድቃ ነብሩና ተኩላው እየጠበቋት አየች።
እነዚህ አንቺ ነሽ። እንዴት አታለሽኝ ታልፊያለሽ? ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ቢሆንም ከኔ አታመልጪም። ኦ ሰላም አቶ ተኩላውና አቶ ነብሩ፣ በጣም ብልጥ ናችሁ። አደጋ ላይ ነኝ። ምን ማድረግ ይሻለኛል? እሺ አብረን እንብላት። ምግቤንም አላስመለጠም። አይሆንም፣ የእኔ ሰራተኛ ነው የምትሆነው። ልትቃወሙኝ ትፈልጋለህ? መካፈል የምንችለው በእኔ መንገድ ብቻ ነው። እሺ እስማማለሁ። ታዲያ እንዴት ነው የምንበላ? እንዴት ብንበላት ነው ጣፋጭ የሚሆነው? ሁለቱ በከባዱ ተጨቃጨቁ። ሄዝልም ሐሳብ እንደመጣላት አላወቁም። መጨቃጨቃችሁን አቁሙ። እንዴትም ቢሆን እበላለሁ። ስለዚህ ልርዳችሁ። አሪፍ ሐሳብ አለኝ። ጠብሶ መብላት በጣም ጣፋጭ ነው። አዎ እውነቷን ነው። ሂድ ማገዶ አምጣ፣ እኔ እዚህ እጠብቃታለሁ። ልትጫወትብኝ ከሞከርክ ዋጋውን ትከፍላታለህ። ብዙም ሳይቆይ ነብሩ ብዙ የማገዶ እንጨት አመጣ። ሁለቱም እሳት ማቀጣጠል ስለማይችሉ ሄዝል እሳት አቀጣጠለችላቸው። ወደ ጋለው እሳትም ቀስ ብላ ተጠጋች። ስግብግቡ ነብርና ተኩላ ሄዝልን በረሃብ ወደ እሳቱ እንድትገባ ጠበቁ። ሁለቱም ሄዝል እሳቱ ላይ ተኝታ ጣፋጭ ምግብ ሲበሉ እየታያቸው ነበር። የሄዝልንም ድምጽ ድንገት ሲሰሙ ደነገጡ። ሁለት ስግብግብና ክፉ አውሬዎች! አሁን እንዴት እንደምቀጣችሁ እዩ። ለካስ እንስሳቱ በሐሳብ ተውጠው እያለ ሄዝል የተቀጣጠለውን እንጨት አንስታ እነሱ ላይ ወርውረዋለች። በፈጣሪ እሳት 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 ያማል በጣም እርዶን! እሳት! የነብሩና የተኩላው ጸጉር ነደደ። በፍርሃትም ተውጠው እሳቱን አንዴ ከዛፍ ጋር እየተላተሙ አንዴ ወንዝ ውስጥ እየገቡ ለማጥፋት ሞከሩ። በስተመጨረሻም ሄዝል በብልሃትና በድፍረት ሁለቱን አስፈሪ አውሬዎች አሸነፈቻቸው። አሁን ዱባ ውስጥ መደበቅ አልኖረባትም። ወደ ቤቷም ሳትቸኩል ሄደች። ሄዞ በመመለስሽ እድለኛ ነሽ። ምንም ችግር ውስጥ አልገባሽም። እስኪ ገምት። ከዛን ቀን በኋላ ሄዝል ብዙ ጊዜ በጫካው በኩል ታልፋለች። እናቷንም ታያለች። እናቷንም ይዛ ትሄዳለች። ሄዝልን ሲያዩዋት ተኩላውና ነብሩ በጣም ይፈሯታል። በድንጋጤ ሁላ ይደበቁ ነበር። ወይኔ ጉዳችን! የዱባ ውስጥ ልጅ መጣች! የዱባ ውስጥ ልጅ መጣች! በቶሎ ሩጥ! እንዳያችሁት የሰው ልጅ ምንም እንስሳት አይፈራም፣ የፈለገ አደገኛና አስፈሪም ቢሆኑ እንኳን። ምክንያቱም ብልሃቱና ድፍረቱ አለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም።
ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።